ሰበር መረጃም ህወሓት በመጪው ክረምት ጦርነት ለመጀመር ዝግጅቱን ማጠናቀቁን አስታውቋል። በዛሬው ዕለት የህወሓት ጀነራል የፌደራል መንግስቱ ላይ የዛቱም ሲሆን ብልጽግናን ለማስወገድ ተዘጋጅተናል ሲሉም በአደባባይ ወጥተው ተናግረዋል። የጀነራል ታደሰን እንቅስቃሴ እግር በእግር እንዲከታተሉ ትዕዛዝ የተሰጣቸው እኒህ ጀነራል ሁሉን ነገር አልቋል፣ በቅርቡ ጠብቁም ብለዋል። ይህ የጀነራሉ ዛቻ የተሰማው ከአሜሪካ እስከ አውሮፓ ህብረት ጦርነት እንዳይፈነዳም እያስጠነቀቁ ባለበት ወቅት ነው። የህወሓት ፖለቲካዊ አመራሮችና ወታደራዊ አዛዦች 4 ኪሎ ላይ የሚያሰሙትን ዛቻ ቀጥለውበታል። ከሰሞኑ የብርኑ አመራር አዲስ ዓለም ባሌማ ለሁሉም ነገር ተዘጋጅተናል፣ ሎጂስቲክስ አዘጋጅተናል፣ ከፋኖም ከሻቢያም ጋር ተጣምረናል ማለታቸው አይዘነጋም። ዛሬ ደግሞ ከህወሓት ወታደራዊ አዛዥ መሃል አንዱ የሆኑት የአርሚ 60 አዛዥ ብርጋዴር ጀነራል ህንጻኤ ወልደ ጊዮርጊስ ብልጽግናን ለመጣል ተዘጋጅተናል የሚል ከፕሪቶሪያው ስምምነት ያፈነገጠ አስተያየታቸውን አሰምተዋል። ጀነራሉ የህወሓትን ልሳን ለሆነው ወይን ሚዲያ በወቅታዊ ጉዳይ በሰጡት ማብራሪያ ማንም መጠራጠር የሌለበት ሁሉም ነገር አልቋል ብለዋል። ጀነራሉ ብዙዎች ተሰውተውለታል ያሉትን በተናጠል ክልላዊ ምርጫ የተመሰረተውን የህወሓት መንግስት መመለስ የህልውና ጉዳይ ነው ብለዋል። የ2 ዓመቱን ደም አፋሳሽ ጦርነት መሬት ለማስመለስ ሳይሆን 2.8 ሚሊዮን ህዝብ የመረጠውን መንግስት ለማስመለስ ነው ያሉት ጀነራሉ በጦርነቱ 1 ሚሊዮን ገደማ ሰው ሞቷል የሚባለውንም አስተባብለዋል። 1 ሚሊዮን ሰው ሞቷል የሚባለውን ተውት፣ የተገደሉት በሺዎች የሚቆጠሩ ናቸው ሲሉም ተደምጠዋል። ጀነራሉ መስዋዕትነት ከፍለንበታል ያሉትን ህወሓት መራሹን መንግስት ለመመለስ ሙሉ ዝግጅት አለን ብለዋል። ዳግም ጦርነት ይቀሰቀሳል ተብሎ ከፍተኛ ስጋት ስለፈጠረው ውጥረት ማብራሪያ የሰጡት ጀነራሉ ድጋሚ ከተዋጋን የነበረውን መንግስት ለመመለስ ነው ብለዋል። የፕሪቶሪያው ስምምነት ከዚህ በኋላ ዋጋ እንደሌለ የገለጹም ሲሆን ከዚህ በኋላ ወደ ኋላ የሚመልሰን ኃይል የለም ብለዋል። የፌደራል መንግስት በስምምነት ሰበብ ትግራይ ከፋፍሏል በማለት የከሱ ሲሆን እንደ ጌታቸው ረዳ ያሉ ግለሰቦችንም እንደ ጠላት እንታገላቸዋለን ብለዋል። ጀነራሉ ትግራይን ከድተዋል ያሏቸውን ኃይሎች ከፌደራል መንግስት ጎን ተሰልፈው የህወሓት አመራሮችን ለማጥቃት እየተዘጋጁ ነው በማለት ከሰዋል። በዚህም የህወሓት አመራሮች የጥቃት ኢላማ በመሆናቸው በነጻነት መንቀሳቀስ እንዳይችሉ መሆኑን የጠቆሙ ሲሆን በነ ደብረጽዮን በኩል ከወዲሁ ድብብቆች መጀመሩንም ጠቁመዋል። ከባለፈው ጦርነት ተምረናል ያሉት ጀነራሉ ዳግም ውጊያ ከተቀሰቀሰ እንደበፊቱ በቀላሉ እጅ አንሰጥም ብለዋል። የህወሓትን መንግስት በመመለስ የቤት ስራችንን ጨርሰናል ያሉት እኚህ ወታደራዊ አዛዥ ቀጣዩ ጉዞ የትግራይን ብሔራዊ ጥቅም ማስከበር ነው ብለዋል። ጀነራሉ ይሄን ይበሉ እንጂ ከኤርትራና ከፋኖ ኃይሎች ጋር ተጣምረናል በይፋ የሚል መግለጫ ቢሰጡም ከፋኖ ኃይሎችና ከኤርትራ መንግስት በኩል ግን የተሰጠ ይፋዊ መግለጫ የለም። ወደ ሌላኛው መረጃ ስናልፍ በግፍ ዓመታትን እስር ቤት እያሳለፉ የሚገኙት እነ ክርስቲያን ታደለና ዮሐንስ ቧያሌው ጉዳይም አሁን አዲስ አነጋጋሪ ጉዳይ ተከስቷል። በእነ ክርስቲያን ታደለና ዮሐንስ ቧያሌው ላይ ድብደባ የፈጸመው ፖሊስ ሊከሰስ መሆኑን ታውቋል። በእነ አቶ ዮሐንስ ቧያሌውና በእነ ክርስቲያን ታደለ መዝገብ ስር በሚገኙ ተከሳሾች ላይ የቂሊንጦ ማረሚያ ቤት አመራር ኢንስፔክተር ድሪባ ሰንበታ ፈጽሞታል በተባለው የሰብአዊ መብት ጥሰት ምክንያት የፌደራል ፖሊስ በምርመራ አጣርቶ ለአቃቤ ሕግ ማስረከቡን ለፍርድ ቤት አስታውቋል። የማረሚያ ቤቱ ጥበቃና የደህንነት ኃላፊ ኢንስፔክተር ድሪባ ሰንበታ በሽብር ወንጀል ተጠርጥረው በማረሚያ ቤት የሚገኙትን ተከሳሾችን ደብድበዋል፣ ጠያቂ ቤተሰቦችንም አዋርደዋል፣ የአማራን ሕዝብ በጅምላ ተሳድበዋል ሲሉም የህሊና የፖለቲካኛ እስረኞች ለፍርድ ቤት ማመልከታቸውም ተከትሎም ምርመራ መጀመሩን መሰረት ሚዲያም አረጋግጫለሁ ሲል ዘግቦታል። ሚያዝያ 22 ቀን 2018 ዓመት በዋለው ችሎትም ፍርድ ቤቱ ኢንስፔክተር ድሪባ ፈጽሞታል የተባለውን ወንጀል ፍሬ ነገር በተመለከተም የፌደራል ፖሊስ የደረሰበትን ሂደት ጠይቋል። የፌደራል ፖሊስም ከረጅም ጊዜ መጓተት በኋላ ጉዳዩን አጣርቶ ክስ እንዲመሰረት መዝገቡን ለአቃቤ ሕግ መላኩን ለፍርድ ቤቱም አረጋግጧል። አቃቤ ሕግ ከፖሊስ የቀረበለትን የምርመራ መዝገብ መሰረት አድርጎም በኢንስፔክተር ድሪባ ሰንበታ ላይ በቅርቡ ክስ ይመሰረታል ተብሎ ይጠበቃል። ኢትዮጵያ በተለያዩ ችግሮች እየተፈተነች ብትገኝም እኔ ከሞትኩ ሰርዶ ይብቀል ያለው አገዛዝ ግን በመጪው ግንቦት ወር ምርጫ አካሄድ ያለው የሚል እቅድ ማውጣቱም ይታወሳል። ይበንድ እንዳለ በመጪው በግንቦት ወር ምርጫ የሚካሄድ ሲሆን በግንቦት ወር በሚካሄደው ምርጫም በአዲስ አበባ ምክር ቤት እጩ ሆኖ የቀረበው ካሙዙ ካሳም ከፍተኛ መነጋገሪያ ሆኗል።
ብዙ አስተያየት ሰጪዎች ካሙዙ ካሳን መነጋገሪያ ካደረጉት መካከል ካሙዙ ካሳም ከዚህ ቀደም የተለያዩ ወንጀሎችን ሰርቶ እንደነበርና ነገር ግን ፍርድ ቤት እንዳልቀረበም ሲዋሱ፣ አንዳንዶቹም የትምህርት ደረጃው ዝቅተኛ የሆነና ለሕዝብ የማይመጠን እጩ ነው በማለት ትችታቸውን ገልጸዋል። ይህ በእንዲህ እንዳለ የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤም በዛሬው ዕለት ለሱ ጥላ ከለላ የሚመስል መግለጫን አውጥተዋል። አዳነች አቤቤ ባወጡት መግለጫም እጩዎቻችን ዕውቀትን የታጠቁና ሰርተው የታዩ ናቸው ሲሉም ገልጸዋል። የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤ በዛሬው ዕለት ባካሄዱት የምረጡ ቅስቀሳ ላይ ባስተላለፉት መልእክት የብልጽግና እጩዎችን ዕውቀትን የታጠቁና ሰርተው የታዩ ናቸው፣ ለሕዝባቸው የታመኑና ጠንካራ እንደሆኑ በመግለጽ ብልጽግናን ምረጡ ብለዋል። አክለውም ወይዘሮ አዳነች በስራቸው የታመኑ፣ በስነ ምግባራቸው የተለዩ፣ በብቃታቸው የተመዘኑ፣ በትምህርት ዝግጅታቸው ሀገራቸውን ወደፊት ትዘልቅ ዘንድ የሚያስችል ዕውቀትን የታጠቁ ሰርተው የታዩና የተገመገሙ እጩዎችን ነው ብልጽግና ይዞላቸው የቀረበው በማለትም በድፍረት ተናግረዋል። ውድ ቤተሰቦቻችን ይህ የከንቲባን ንግግርም አስተያየት ስጡበት በማለት ወደ ቀጣይ መረጃችን እናልፋለን። በእስራኤልና በአሜሪካ አጋርነት በኢራን ላይ የተካሄደ የሚገኘው ወታደራዊ ዘመቻ ተጠናክሮ የቀጠለ ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህ ጦርነት መቋጫ ሳያገኝ ሌላ ዙር ጦርነት የሚቀሰቀስ ንግግር ሲያደርጉም ተስተውለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጦርነት መጠናቀቅ በኋላም ቀጣይ ተረኛዋ ኩባ ናት ሲሉ አስታውቀዋል። አዳሩ ለመገናኛ ብዙሃን መግለጫ የሰጠው ትራምፕ የኢራን ጦርነት ተጠናቋል ካለ በኋላም የጦር ጀት ተሸካሚ መርከቦቻችን ወደ ኩባ እየተጓዙ ነው ብለዋል። እናም ኩባ በአጭር ጊዜ ውስጥ እንቆጣጠራታለን ሲሉም ዝተዋል። ኩባ ችግር ያለባት ሀገር ናት፣ ስለዚህ ተሎን ጨርሳታለን፣ እኔ ነገሮችን መጨረስ ወዳለሁ በማለት የኩባ ጉዳይ ተሎ እንደሚጠናቀቅ አስታውቀዋል። ትራምፕ ኩባን ለማንበርከክ ከዓለም ግዙፍ የጦር ጀት ተሸካሚ መርከብ አብርሃም ሊንከን እንደሚሰራም ገልጸዋል። ይበንዲ እንዳለ ትራምፕ በፍሎሪዳ ዌስት ፓልም ቢች ጋዜጠኞች ለቀረበላቸው ጥያቄ ዩናይትድ ስቴትስ በኢራን ላይ ወታደራዊ ጥቃት እንደገና ልትጀምር እንደምትችልም አስጠንቅቀዋል። በመጨረሻም የተባበሩት አረብ ኤሚሬትስ ከኢራን ጦርነት ጋር ተያይዞ ጥላው የነበረውን የአየር ክልከላ ገደብ ሙሉ ለሙሉ ማንሳቷ ታውቋል። የተባበሩት አረብ ኤሚሬትስ በአሜሪካ፣ እስራኤል እና በኢራን መካከል ከተቀሰቀሰው ጦርነት ጋር ተያይዞ ጥላው የነበረውን ሁሉንም የአየር ክልል ገደቦች ማንሳቷንና የአየር በረራዎች ወደ መደበኛ ሁኔታ መመለሳቸውን አስታውቃለች። የሀገሪቱ የሲቪል አቪዬሽን ባለስልጣን ውሳኔው የተላለፈው አጠቃላይ የደህንነት ግምገማ ከተደረገ በኋላ መሆኑን የገለጹ ሲሆን ይህም በጦርነት ምክንያት ክፉኛ ተጎድቶ ለቆየውና ከ11,000 በላይ በረራዎችን ተሰርዘውበት ለነበር መካከለኛው ምስራቅ አቪዬሽን ዘርፍ ትልቅ የማገገም ምልክት ተደርጎም ተወስዷል። በፓኪስታን አገናኝነት የደረሰው የተኩስ አቁም ስምምነት ለዚህ ውሳኔ መንገድ የከፈተ ሲሆን እንደ ኤሚሬትስ እና ኳታር ኤርዌይስ ያሉ ግዙፍ አየር መንገዶችም መደበኛ ስራዎችንና ወደ ተለያዩ ሀገራት የሚያደርጉ በረራዎች በድጋሚ መጀመራቸውም ተገልጿል። ውድ ቤተሰቦቻችን ለዕለቱ ያዘጋጀናቸው ሰበር መረጃዎች እነዚህን ይመስላሉ። አብራችሁን ስለነበራችሁ እናመሰግናለን እያልን በዋቢነት አንድ አፍታ ሚዲያን፣ መሰረት ሚዲያን እና ሌሎች የውጭና የሀገር ውስጥ መረጃዎችን ተጠቅመናል። እናመሰግናለን።